3 ቀኑን 4 ቀኑ እኮ ነው። ስንት ቪዲዮ ተሰራበት በዛ ወይ እኮ በስመ አብ አናን አብርሃም እኮ ያችኛዋን ሁለተኛ አጠገቤ እንዳደርሽ እኔ ከሩታ ጋር ነው መኖር ፈልጓል እኮ። አዩ ዛሬዬ እኔ ሳቅ ሞትኩት እኮ። ምን አለች የሴት ልጅ ወርደ ያቺ ምን አለች? እንዴት እንዳለቀሰች ሀናንዬ በጋፍተሽ መጨረሻ ጎትቺ እና የአብርሃም ቤት ሀይ ሴት ልጅ ወርደ እስኪ እንደዚህ እሱ ነገር ልንገርሽ ሀናን እንዳይሰድብ እኔ ቲክታክ ነው ያየሁት ገባሽ እንዳትሰድቢ ከዛ የዛኔ እሷ የወደቀች ግን ለምንድነው ቤት ሄዳ አተኛም ለምንድነው እዚህ ላይ ተኝች እግዚአብሔርን እንዲሮጣችሁ የልጆቻችንን ብታይ እንዴት ደስ እንደሚል በጣም ያስቀኝ ሀናንዬ የወደቀች ጊዜ ማለት ነው ሙሉ ልብስ የለበሰችው ጥቁር የለበሰችው ጊዜ አስፋልት ላይ ነው የወደቀችው ላሽ ብላ። ከዛም በኋላ ቤት ሄዳ ልብስ ቀይራ ሐኪም ቤት ገና ሄዳ ታኝታለች። ሀናን ልንገርሽ፣ ከዛ ምን አለ መሰለሽ አብርሃም ሰው እንደማንኛውም ሰው የታመመ ሰው እንጠይቃለን። ለዛ ነው የመጣሁት አለ አብርሃም። እሺ ማዛቆ በአንድ ቀን 5-6 ቪዲዮ ይቀርጻል። ምን ወደ እናት ሽረት እየቀረብኩ እሺ እንደማንኛውም ሰው ብቻ ነች የታየቻት ተካካ መጣ ሀኒ የኔ እናት ሁላችሁ የኔ እናት እንዲህ ነው የሚባለው። ፍቅር የችግር የለም። እሺ እንደ ማንኛውም ሰው ነው የታመመ ሰው የምንጠይቀው አለ። ከዛ ኤፍሬም ወንድሜ ነው እንዳትናገሩት ይላል። አብርሃም ይተውናል። አንደኛ ማርያምን አንደኛ አሁን ሚስቱ ጋር ከፏ ነው እኮ እናቴ። ወዮ ተወው አብርሃም። እሺ ከዛ ሩታስ እንዴት እያለች ነበረ? ሩታ የለችም። ሩታ በክብር እኔ ሀናን እየደውዬ ሩታን ጠየቀው። ሩታ የኔ ቆንጆ የኔ እህት እኔ ቁጭ ብያለሁ ባሌ ብቻ ነው እየሄደው ብለች እየነገርኩ። እሺ ከዛ ሀናን እያለቀሱ እኮ ነው በስት ከፍተው ፍትል ወንድሜ ፍትል ወንድሜ ፍትል እግዚአብሔር አምላክ ወይ ፍትፍት ሳትበላ ወደ ገጠር ትግባና ፖሊስ ይዛችሁ ይላሉ። ፖሊስ ይዛችሁ ለምን አትሄዱም እያሉ ነው። እንደው እዚህ እኮ ማዳቧ ስጠራ እንዜና መዳብ ቆይ መጣው ብላ እዛ ጋር ሌላ እዚህ ጋር ሌላ ነች እኮ ሳት ላይ ሌላ ዛሬ ራሱ የተጫነው በሱ ቤት ነው። ቪዲዮ አይገርምሽም? አይደለም አምስት በቃ ሊጨርሱ እኮ ነው። ዛሬ 4ኛ ቀን በሱ የተጫነ ነው። አሁን ብሩኬና ሚስቱ ሲጀመር እኮ ባሏን ተጠርቶ ቪዲዮ ሲቀረስ እሱ ቤት ነው የሚለቀቀው እንጂ ሌላ ቤት አይለቀቅም ብላለች ሩታ ሲጀመር። ጣይሳ ካልሽነቴ ሻንጉሊት የደረረ ጣይሳ ሀናን ነው ሃይሙ ሀራን አረቃ ነበር ምንድነው የአባቴ ልጅ ይሄን ገስት እንስራ ያለች ናት ሃይሚና ብሯን። ወይ ባካችሁ ፏን በል ፈታ እንበል ባካችሁ ፈታ እንበል ዛሬ ሀናን የእኔ ቤት እኮ ገስት ነው የሚሉት። እኔ እኮ ግራ ገባኝ። ሀናን የዛ ደግሞ የእንትና የኮፒ ባልየው ሐኪም ቤት ገባ ከውጭ መጣው። የትኛው ነው ደግሞ ከውጭ መጣው? ፈጣሪ ረዳን። እግዚአብሔር እኮ አጃጃሉን እናቴ። እሺ ልቡና ማኛለ መድኃኒቱ እየቆረቆረኝ ውሃ ብቻ እያንዳንዱን መረጃ ቁጭ አንቺ እኮ ኩዌት መኖር የለብሽም እኮ አንቺ እኮ መረጃ ማስተካከያ መቀጠር ነበረብሽ። መረጃ ነው የምትሰበስበው። ወይኔ ናቲ ታድለሽ ምን አሉት መሰለሽ? ማርካን እንዲያሉ ቅምጥ ዩዘሪ ደግሞ የኤፍሬምን ንገሪ በእግዚአብሔር ሻንጣ ይዞ ሊያመጣ ሲል አባትየው በከዘራ ኤፍሬምን
ኤፍሬምን እኮ ነው ተጫወቱብን እኮ በጌታ አባትየው እኔ ላይ ድራማ ይተውናሉ። ቀላል አይደለም። ሽማግሌው ከስር እግራቸው ቃጥለው ከላይ ደግሞ ቦርጫቸው ሚስታቸው ደግሞ ሚስታቸው ተከብረው ቢቀመጡ ሙቤ ደግሞ ቀለበቱን እያደረገውን አውልቄና ስጪ ያላለ ያለነሱ ደግሞ ያኛው እኮ ጠፋ እኮ ሆስፒታል እኮ እንትን የተቀባው ጭላሸት የተቀባው እኮ ጠፋ። ከሰል ተወዳል። እሱ ደግሞ ጭላሸቱን ቀጥቅጦ ፊቱን ይቀባል። ኢትዮጵያ ከሰል እና ስንት ብር እንደገባ ብታውቁ። ግን ዶላር በስመ አብ ዶላር ማለት ነው። ዩዘርዬ በዚህ ቲክቶክ ላይ የማያይ ሰው ማለት ነው። አንቺ ብቻ መከታተልና መስማት ያለበት ሃናን ጠፋ እኮ አንዷ ደግሞ ማለት ነው ወልዳ ይሄ ልጅ ያንቺ አይደለም የራሴ ነው፣ ይሄ ልጅ ያንቺ አልወለድሽም ብላ መጣች። ማነች? ማንን ይወቴ ጉዴ! ወይ ማነች? የራሴ ነው ብላ ደግሞ የመጣችው እኔ ያሳይሻለሁ እኮ እሱም ቤቱን። ወይ ጉድ! ከነጭራሽ ጅል አደረጉን እንደ ዶላር ያላዛር እናት ራሱ ትላንትና እየሰደለች ቦክስ እየተለማመደች ዛሬ ደግሞ የእነሱ የልጅቷ ቤተሰብ መጣ ብሎ እንጂ ያለ ወንድሟ መጣ አሉ። የትኛው ወንድሟ እንደሆነ አንድ ጥያቄ ልጠይቅ። ለምንድን ነው ካሜራ ጀርባ አያወሩም ነው ዩቲዩበሮች? አውቀው ዶላር አንቺ ደግሞ ዶላር እኮ እነሱ በእነሱ ቤት አንቺ ያንን የመሰለ ቤት ተከራይቶ ስንት ብር መሰለች የሚከራዩት? ማን ይከፍልላቸዋል? ያለቅሱ ህዝብ እኮ ነው የሚያሳዝኑን ጌታ እግዚአብሔር ማለት ነው። ባለፈው እግዚአብሔር ያሳገኝ ሩታ ኮን እየሄደች እኮ ነው የሄደችላቸዋል። አብርሃም አሁን አዲስ ተቀይሯል። ቴዲ ያወጣው ዘፈን የለም አማኝ ሰው ለከጂ ምን የሚለው እሱ በሱ ቀይሯል። ማራቸው እንደው ማዳባቸው ዩኒፎርም እየለበሰች አዳሜ እነሱ ወይን እየተራጩ እዚህ ጋር እግዚአብሔር አለበት። ሀናንዬ የአብርሃም ጓደኛ ማለት ነው። ከባለፈው አብርሃምና ሩታ ጋር አንድ ላይ ሆኖ ዛሬ ደግሞ ምን ብሎ መጣ? እኔ የአብርሃምና የሩታ ሚስጥር የኤፍሬም ሚስጥር ዛሬ አወጣለሁ። ጅሎች ደግሞ ሩታን ጊዜ ጀግና ይላሉ። አውጣ አይ ከዳሜ አውጣ ስትል ቆሻሻ የምትጥለው ይመስላታል። የሩታ ሚስጥር አወጣለሁ፣ የአብርሃም ሚስጥር አወጣለሁ። አጅሬ እንድተሰባራ ሄዳ ታያለች። ማርያምን ግን ሃናን አብዛኛው ያሳቀኝ አብሬሽ ነው። አብዛኛው ያሳቀኝ አብሬሽ ነው። ማርያምን ልጄ ጋርና ሩታ ሚስቴ ጋር እንዳደርሱ አለ እኮ። አሁን ቆይ እንደዚህ የፈዘዘ መድኃኒት ያለው ሰው እንደዚህ ያደርጋ እንደዚህ ይላል። አዎ ማርያምን አዎ ሚስቴ ጋርና ሩታ ጋርና ልጄ ጋር እንዳደርሱ ይሄ ደህና ነው ማለት ነው። የምን ምንም ደህና ነው። አረሚሚ ሰዓቷ 22 ማን ማለት ነው። እሱ አይደለም በጣም ያወዛግብ ነገር አለ። ኧረ እባክሽ አንቺ በሀገራችን ላይ ይኸውልሽ አሁን ጽጌና ዳኒ ተጣልተዋል። ያው ጀት ጓደኛ ማቾች እንዴ አሁን ማለት ነው። እንትን መገናኛ ጋር የተፈጠሩን አልሰማሽም እንዴ? ግን አዳምጪኝ ቆይ አዳምጪ ማርያምን ይኸውልሽ እንትና ተጣሉ አይደል? ማነች ጥሪልኝ ዳኒና ጽጌ አይነጋገሩም። ደስ ተጣልተዋል። ጓደኛ ናቸው። አሁን ግን ቪዲዮ ላይ እንኳን አብረው አይሰሩም። ስልጣናት እንደገባሽ ይሄ የእነ አብርሃም አመት ከአመት 2 ዓመት ሙሉ የሚሰሩ ምንድነው ዶላር በቃ ምንም ክብርም ባሌ ተለጠፈ እቃውን አውጥቶ ወተፈም አስገባም ማስወጣትም ችግር የለባቸው ብለሽ ብሩ ብቻ ይገኛል አሉ።
ግን አይደለም ሀናን በዚህ ጋር ልንገርሽ ማለት ነው። አሁን እሺ የሰራተኛ ውርደቱ አይገርምም? የማሰራተኛ አሁን ዳኒን ገስት ሰርቶ ከሄርሜላ ጋር ሚዲያ የሚቀወጡት ነገር እኮ ነው። ኢትዮጵያ ላይ ከጫኑ እኔ አረብ ሀገር አይደለሁም ያለሁት። እኔ ከአረብ ሀገር ናይጄሪያ ጠረፍ ወይ ሱዳን ጠረፍ እዛ ሄጃለሁ። ሀናን 2019 አልጋ ተሸክመው ነው የሚመጡ ሚዲያ ላይ 2019 ደግሞ እና አብርሃም አልጋ ተሸክመው ይመጣሉ። አውልቀው እዛው ሲሰሩ ታያላችሁ አለ። ይሄን ጠብቁ። ኤልስም እንደወገውት መንፈስ በቅዱስ ራይል አባቴ እየሄዳችሁ እያያችሁላቸው እንዴት ነው የሚስተካከሉት? ዝሙት እየተከታተላችሁ ላያቸው ምን ማንንም አለ ምን ከሁለቱ ውጭ አይሚና ቡሩኪም ምሳሌ እዛ ሲያስጠሉ ያያችሁ እንዴት ነው? ማነው ወተት የሚያቀርበው? ኖ እሷ ስሟ ነው ትንሽ ቆይተው ማለት ነው የሞቱት ራሱ መቃብር ለመቃብር እየተሯሯጡ ይሰራሉ። ጠብቁ። በኢየሱስ ይዘንዬ ዳረ በኢየሱስ እንደዚህ እኮ ነው የምልሽ። እንዴ ባለፈው አባትና እናት እያመጣለ አንገቷን የሄርሜላን እየሳመ የታችኛው ቤቱ እየቆመ ኤፍሬም እኮ ሰጥቶታል። ይሄንን ፓርት እኮ በመቃብር አይደለ የሆነ ሳንዱቅ ሳጥን ይዞ ምናምን አይደለ ኤፍሬም ሰጥቶታል ይመስለኝ። ሙቪን አላየሽም? ሙቪ መቃብር ጋር ሄዶ መቃብር ላይ ያለቃሱ አላየሽም? ቪዲዮዎች ነው። ቡና ማብሲትም ጥሎ ያወጣል የተለቀለቀው ከሰል። ጅል አደረጉኝ። ፋራንን እንዴ ነገሩ? አዎ ፋሮች አሉ ለካ። ይቅርታ ሶሪ አንቺ ሀናን ያታይም እንዴ እንዴት ትልቋ ሴትዮ ነጠላ ለብሳ እሷም ዛሬ የልጄ ቀለበት አታውልቅም እያለች እንዴት እንደሚያደርጋ ትልቅ ቤተክርስቲያን ጠጅ ገዝተውላቸው ነው። አሮጊቶችም ጠጅ ይጠጣሉ እኮ በቃ እሱን ጠጥተው በቃ ይዞ ከየት እንደሚያገኟቸው ደግሞ አውዝ ቢላ ሞቶ ነበረ ልጁ ሞቷል ብሎ እኮ እንትን መቃብር ላይ እያለ ዛሬ ሆስፒታል ገብቶ ነበር። ዛሬ ደግሞ ጠፋ ብለው እየተለቃቀሱ ወይ ምን እንደሚሉ ታውቂያለሽ? እኔ የሆነ ገስት ከስር ነኝ ያለሁት እና እነዚህ ነው ይጽፋሉ ደግሞ በየቦታው። እነዚህን እኮ የሚያዋቸው እኮ እነዚህ አረብ ሀገር ያሉ ናቸው እኮ ዝም ብለው የሚጃጃሉት አረብ ሀገር ናቸው። አሁን ወይኔ ሀናን የቤትሽን ክፈች በማርያም ልሂድ ወደ አንቺ። ለምን እኔ እኮ ሚዩት ማድረጊያ አይሰራም። እቺ ሄዳ ነው። እሺ ነው ለምን በቃ ልትወጡ ነው? እዛ ጥሩ ሀናን የክፍ አይደለም ቤቴ ሊገለብጠኝ ነው። ሀናን እጂ ክፈች በማርያም እኔ እመጣለሁ። መግዴ በቃ ሀናን ቤት እንሂዱ። እሺ ሀናን ቤት እንሂዱ። እሺ እናቴ ማዝዬ በርቺ። የቲክቶክ ንግስት አነቃቂልኝ። ይሄንን ሁላችሁንም ግን በቃ ትቀልጃለሽ እንዴ? ዛሬ ገስቱን ብታይ እኮ እንዴት እንደሚያምር ሼር ያደርጎናል። አላየሽም? ትቀልጃለሽ። የት መግዲ አረ ዛሬ ገስት የሰራው ቤትሽ ቤት ገብቼ ማታሳይኝ ማለት ነው። አይስ በስኪተና ያባት ልጅ እሺ ሚሚ አይ ባክ ተክሊለ ናየት ያኔ ቲክቶክ ሀናን ቤት መግዲ ወላ ገወረ ዳወላ ከተመቂዶ አይብን በሱ ኤችቢ ያደረግሽው ደግሞ ስምሽ አንዴ ጉድ ፈሉ ዘንድሮ ኤችቢ ሸቃሊ እኔ ነኝ። ኤችቢ ብሩኬና ሃይሚ ናቸው። ጀግኒት እኔ አሁን እኮ ያየሁት ጌታ ሸቃሊ እኔ ነኝ። ያው ኦኬ ባለፈው ብሩኬ ሲያናገርሽ ኤችቢ ስልሽ ነበር። ኤችቢ እኮ ነው ያረ እንኳን ኤችቢ ያልኩት እንደም የሰርጉ አርጌ ቀለበቱን አርጌ አታይ የሰርጉን አርጌ ቀለበቱን አርጌ ዳይመንድ አርጌ አያሉ ጁብ ላይ እየሰሙ ነበር። የለውም ነበር